በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ አቡነ ገብረ መንፈስ ቅዱስ ክፍል 4 ምዕራፍ 15። ከዚህ በኋላ ከነሱ ተሰወረና በዘባነ መብረቅ ሆኖ ወደ ምድረ ከብድ ደረሰ። ከዚያም ጥቂት ቀን ቆየ። አሁንም እንደገና ወደ አረብ ሀገር ሄደ። እነዚያን ያስነሳቸውን ሰዎችም ሃይማኖታቸውን ጥምቀታቸውን አጽንተው ቤተ ክርስቲያን ሰርተው ጽድቅና ኩነኔ ለይተው አምላካችን አምላከ ገብረ መንፈስ ቅዱስ ነው እያሉ ሲያስታውሱ ታየ። ይህንም አይተው ስለ መዳናቸው ደስ አለው። እነሱ ግን አላዩትም። ወደ እነሱ እንደመጣ አላወቁም። ሳያዩት ተመልሶ ቀድሞ ወደ ነበረበት ምድረ ከብድ ሄደ እንጂ። እነዚያም ክርስቲያኖች እስከ ዛሬ አሉ። ከብዙ ዘመን በኋላ ከአባ ብንያምና ከአባ ፍሬ ቅዱስ ጋር ሊጎበኛቸው ሄደ። አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ እነሱ በደመና ላይ ነበሩ። አባታችን እየመራ በታላቅ ገደል ላይ ቁልቁል ተሰቅሎ ወደ ኖረባት ወደ አረብ ሀገር አደረሳቸው። ከላይ አራቱ ከታች አራቱ ጥርሶቹ በድንጋይ ላይ በተተከለበት ቦታ የሽቱ ቅመማ ቅመም ሆኖ አገኘው። መዓዛውም ጫካውን መልቶት ነበር። አንጀቱ ደሙ ከፈሰሰበትም የወይን ሐረግ በቅሎበት አገኘው። ቁጥራቸው 27 የሚሆን ገዳማውያን መነኮሳት እየጠበቁት ፍሬውንም ሲመገቡለት ጫካውም ሽቶ ይሸት ነበር። አባ ብንያምና አባ ፍሬ ቅዱስ ይህን ባዩ ጊዜ ስራውን ጠየቁት። አባታችንም ከመጀመሪያው እስከ መጨረሻው የሆነውን ሁሉ ነገራቸው። አባ ብንያምና አባ ፍሬ ቅዱስም ባዩትና በሰሙት ተደነቁ። ከዚህ በኋላ ወደ ኢትዮጵያ ተመለሱ። አባታችን ገብረ መንፈስ ቅዱስ ግን ወደ ምድረ ከብድ ሲሄድ አባ ብንያምም ወደ በጌ ምድር ሄደ። አባ ፍሬ ቅዱስም የእግዚአብሔርን ሥራ እያደነቀ ወደ አዘሎ ሄደ።